የማቴዎስ ወንጌል ምዕራፍ 23 ቁጥር 33 እናንተ የእባብ ልጆች እናንተ የእፉኝት ልጆች እነማን ናቸው የእባብ ልጆች የተባሉት እነማን ናቸው የእፉኝት ልጆች የተባሉት እግዚአብሔር ከዚህ ይሰውረን እግዚአብሔር ከዚህ ይሰውራችሁ የእባብ ልጆች ያስደነግጣል እባብ ደግሞ ይሄ ዝም ብሎ ምድር ላይ የሚሄደው እባብ አይደለም እኮ ራዕየ ዮሐንስ ስትመለከቱ ምዕራፍ 12 ከቁጥር 6 ጀምራችሁ ምዕራፍ 7 8 9 ስታነቡ የቀደመው እባብ ተጣለይልና ያም እባብ የቀደመው ዘንዶ ነው ይልና እሱም ዲያብሎስ ነው ይላል ስለዚህ የእባብ ልጆች ማለት የዲያብሎስ የሰይጣን ልጆች ሰይጣን ገዳይ ነው እናንተም ገዳይ ናችሁ ሲል ነው እፉኝት ደግሞ ሌላ ታሪክ አላት ለዛሬ ይቅር ለማንኛውም የእባብ ልጆች የእፉኝት ልጆች የሚባሉት እነማን ናቸው በኢየሱስ ክርስቶስ ወንጌሉ እንዲህ ይላል ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ እልካለሁ ወደዚች ዓለም ከነርሱም ትገድላላችሁ ትሰቅሉማላችሁ ከነርሱም በምኩራባችሁ ትገርፋላችሁ ከከተማም ወደ ከተማም ታሳድዳላችሁ ቃሉን ላስብላችሁ እናንተ የእባብ ልጆች ማለት ፈራችሁ እንዴ ድምፁ ይሰማል አይደል ለኔ ትንሽ ከኋላ ድምጽ ስለሌለ ድምጼን ዘጋ ያረጋው ነው እናንተ ግን የሚሰማችሁ ይመስለኛል ከኔ ቀጥላችሁ ተናገሩ ብያለሁ እናንተ እባቦች ግዕዙ ላይ የእባብ ልጆች ለሚለው እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ ይሄ ማለት የእባብ ልጆች ናችሁ የእፉኝት ልጆች ስለዚህ ከገሃነም ፍርድ ባጭሩ ምን ማለት ነው አታመልጡ ቤት ገብታችሁ አንብቡት ይሄን ቃል የማቴዎስ ወንጌል ምዕራፍ 23 ነው ሙሉ አንብቡ ይሄን ግን ከቁጥር 33 ታገኛላችሁ ቁጥር 34 ላስብላችሁ ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ ከነርሱም ትገድላላችሁ ትሰቅላላችሁ ትገርፋላችሁ ታሳድዳላችሁ ተመልከቱ ለምሳሌ ዛሬ እኛ በኢትዮጵያ ቤተክርስቲያን በጠቅላላ ወር በገባ በ23 ቅዱስ ጊዮርጊስ እናስባለን ተመልከቱ ቅዱስ ጊዮርጊስ እናስባለን አሁን ቅዱስ ጊዮርጊስን ስናስብ የምናስበው ለምንድነው የእባብ ልጆች ላለመባል የእፉኝት ልጆች ላለመባል ወይም ከገሃነም ፍርድ ለማምለጥ ነውኛ አሁን ምክንያቱም ኦርቶዶክሳን በደንብ አድርጋችሁ አስተውላችሁ ስሙ እምነታችሁ ከሌሎች የሚለይበትን ስሙ የማ እምነት ነው መጽሐፍ ቅዱሳዊ የዝም ብሎ በዓለም ላይ እንደሚለፈለፈው አይደለም መጽሐፍ ቅዱስ ገልጠህ አንብብ በሶሻል ሚዲያ ተምረህ የትም አትደርስም በየዕለቱ በቤተክርስቲያን ጉባኤ የጥንቱ ተመልሶ መጽናት ያለበት ይመስለኛል በብዙ ቦታ ላይ ያዘንኩ ስለማይ ነው ስመጣ አያለሁ አድባራትን የሚማር ሰው ብዙም አይደለም እንደናንተ እንደዚህ ግቢ ሞልቶ አላየሁም ወዴት እየሄደ እንደሆነ አይገባኝም ስለዚህ ማስተዋል ያስፈልጋል እንድናስተውል ደግሞ እግዚአብሔር መንፈሱን በሁላችን ላይ ያድርግልን አሁን ልብ በሉ ከዛ በኋላ ምን ይላል ከጻድቁ ከአቤል ደም ጀምሮ አያችሁ ስለ ቅዱሳን ነው የሚናገረው ከገሃነም ፍርድ አታመልጡም ገዳይ ናችሁ ከገሃነም ፍርድ አታመልጡም ትሰቅላላችሁ ከገሃነም ፍርድ አታመልጡም ታሳድዳላችሁ ከገሃነም ፍርድ አታመልጡም ቅዱሳንን ትገርፋላችሁ ባቢሎንን ሰክራ ይኋት በቅዱሳን ደም ይቻለም ነች ባቢሎን ምን ፍቅርና ናት ሌላ ምንም ነገር የለውም ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል ኦርቶዶክስ ተዋሕዶ ቤተክርስቲያን
የሰው ልጆችን ወደ እግዚአብሔር መንግስት ይዛ የምትሄድ ቤተክርስቲያን ናት። ኦርቶዶክሳውያን እያንዳንዱ ስርዓታችን መጽሐፍ ቅዱሳዊ ነው። አይደለም ቤተክርስቲያን ውስጥ የምንፈጽመው ቤት ውስጥ የምንፈጽመው ሳይቀር ሃይማኖታዊ ነው። ከእግዚአብሔር ውጪ የሆነ ነገር ሁሉ በኦርቶዶክስ ቤተክርስቲያን ራሱ እግዚአብሔር ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በቀር ማንም የለም ብሎ እንዳለ ከሱ በቀር እኛ ጋር ማንም የለም። ክብርና ምስጋና ለስሙ ይድረሰው። ማን ይመስለህ ከምና ማልክት እግዚኦ፣ ከአማልክትስ የሚመስልህ አንተን ማን ነው? ማንም የሚመስልህ የለም። ስለዚህ ባቢሎን ሰክራ አየኋት ሲል በተለያየ ርኩሰትና የጋለሞቶች እናት ሆና ሰማዕታትን በመግደል ቅዱሳንን በመግደል ነው። ስለዚህ የዕለቱ ትምህርታችን የማቴዎስ ወንጌል ምዕራፍ 23 ቁጥር 33 ጀምሮ ነው። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። ግዕዙ ላይ ሐዋርያት የሚል ይጨምራል። በአማርኛው መጽሐፋችሁ ላይ ሐዋርያት የሚለውን አታገኙም። ችግር የለውም፣ በዛው ራሱ በቂ ነው። ወበእንተዝ አነ እፌኑ ሀቤክሙ፣ ስለዚህ ወደ እናንተ እልካለሁ። እናንተ የእባብ ልጆች የእፉኝት ልጆች። በዛ ሰዓት ተመልከቱ፣ ሐዋርያቱም እየሰሙ ነው፣ እነዚህም የእባብ ልጆች እየሰሙ ነው። ጌታን የሚወደው ሕዝብ 5000 ሕዝብ ከዛ ውስጥ መልካም የሆነው እየሰማ ነው፣ የእፉኝት ልጆችም እየሰሙ ነው። ይህንን በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ ዮሐንስ መጥምቅ ከሚመጣው መከራ ታመልጡ ዘንድ ማን አመለከታችሁ እናንተ የእፉኝት ልጆች፣ አብርሃም አባት አለን በማለት አትድኑም፣ የአብርሃምን ሥራ በመስራትና አብርሃም የተናገረውን በማክበር ነው ያለው። ስለዚህ ጌታችን ኢየሱስ ክርስቶስ ወበእንተዝ አነ እፌኑ ሀቤክሙ፣ ወደ እናንተ ልካለሁ አለ። ማንን ልካለሁ? አንደኛ ነቢያተ፣ ሁለተኛ ወሐዋርያተ፣ ሶስተኛ ወጠበብተ፣ አራተኛ ወጸሐፍተ። እነዚህን ልካለሁ። ከኔ ቀጥላችሁ ተናገሩ። ነቢያትን፣ ሐዋርያትን፣ ጠቢባንን፣ ጸሐፍትን። እነዚህ እነማን ናቸው? ባጭሩ አራት ናቸው። አሁን የምታዩዋቸው አራት ነግሬያችኋለሁ። አማርኛው መጽሐፍ ቅዱስ ላይ ሶስቱን ታገኛላችሁ። ችግር የለም። አሁን ልብ በሉ። መንፈስ ቅዱስ በእኔም በእናንተ ይደር። ወበእንተዝ አነ እፌኑ ሀቤክሙ፣ ስለዚህ ወደ እናንተ ልካለሁ ነቢያትን ወሐዋርያተ ሐዋርያትን ወጠበብተ ጠቢባንን ወጸሐፍተ ጸሐፊያንና መተርጉማንን። ነቢያትን አታቁም? ኦርቶዶክስ ውስጥ ሐዋርያትን አታቁም? እንደውም ልንገራችሁ፣ እኔና እናንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የታነጽነው በነቢያትና በሐዋርያት መሰረት ላይ ነው። ድገሙልኝ። በማና በማ መሰረት? በማና በማ መሰረት? በነቢያትና በሐዋርያት መሰረት ላይ። ይሄን የሚለን ብርሃን ዓለም ቅዱስ ጳውሎስ ነው። በረከቱ በሁላችሁ ይደር። ቃሉ የሚገኘው ኤፌሶን ምዕራፍ 2 ቁጥር 20 ነው። ኤፌሶን ምዕራፍ 2 ቁጥር 20። ኤፌሶን ምዕራፍ 2 ቁጥር 20 ላይ ምን ይላል? እናንተ ባለ አገሮች ናችሁ። ባለምን ናችሁ? ምን አላችሁ? አገር። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ በሰማያት በአባቴ ቤት ብዙ መኖሪያ አለ አይደለም እንዴ? ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ። ስለዚህ ምን አላችሁ? ምን አላችሁ? አገር አላችሁ። ከማን ጋር ይላችኋል መሰላችሁ? ከነቢያትና ከሐዋርያት ጋር አገር አላችሁ። ከነቢያትና ከሐዋርያት ጋር አገር አለኝ በሉ እስቲ። ከማና ከማጋ? ከነቢያትና እንደውም ይቀጥልና ከዛ እናንተ በነቢያትና በሐዋርያት መሰረት ላይ ይላል። የነቢያት መሰረት ኢየሱስ ነው። የሐዋርያት መሰረት ኢየሱስ ነው። ስለዚህ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ማለት ኢየሱስ ክርስቶስ ላይ ታንጻችኋል። ኢየሱስ ክርስቶስ ብቻውን አይደለም። በኦርቶዶክስ ተዋሕዶ ቤተክርስቲያን ብቻውን አይደለም። የት ጋር ነው ብቻውን የምታገኙት? ለስም አጠራሩ ክብር ምስጋና ይግባው። ከሰማያት ወርዶ ሲያስተምር 12 ሐዋርያት አብረውት አልነበሩም እንዴ? 36 ሴቶች አብረው አልነበሩም እንዴ? 72 አርድእት አብረው አልነበሩም እንዴ? ሌላውን ተዉትና ምግቡን እንጀራውን 2ቱን ዓሣ 5ቱን እንጀራ ከባረከ በኋላ ጌታ ለእያንዳንዳቸው እሱ ነው በእጅ የሰጠው። 2ቱን ዓሣ 5ቱን እንጀራ ባረከ አይደለም? ከዛ ቆርሶ ለማሰጠ ለሐዋርያት፣ ሐዋርያት ደግሞ ለማሰጡ። በቃ በረከት ማለት ይሄ እኮ ነው። ሶሎሞን ጠቢቡ በቅዱሳን ራስ ላይ በረከት አለ የሚለው ይሄንን ነው።
ስለዚህ አሁን ልብ በሉ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል የሚነግረን እናንተ የእባብ ልጆች፣ እናንተ የፉኝት ልጆች፣ እናንተ የጋለሞታይቱ የባቢሎን ልጆች የሚላቸው ቅዱሳንን የጠሉትን ነው። አሁን የሚነግረን ወደ እናንተ እልካለሁ አለ። አሁን እልካለሁ ይላል። ወበእንተዝ ናሁም ይላል። ወበእንተዝ አነ እፌኑ ሀቤክሙ ነቢያተ ወሐዋርያተ ወጠበብተ ወጸሐፍተ እነዚህን ወደ እናንተ እልካለሁ አለ። ከኔ ቀጥላ የተነገሩ 1 ነቢያትን፣ 2 ሐዋርያትን፣ 3 ጠቢባንን፣ 4 ጸሐፍትን መተርጉማንን ወደ እናንተ እልካለሁ አለ። እናንተ እነዚህን ትቀበላላችሁ አትቀበሉም? በቃ ኦርቶዶክስ ማለት ይሄ ነው ልዩነቱ። ኦርቶዶክስ ማለት ኢየሱስ ያለውን የሚቀበል ማለት ነው። መናፍቅ ማለትስ? መናፍቃን የሚያነሷቸውን ጥያቄዎች ከየት ነው የመጡት ብላችሁ ከመረመራችሁ ከፈሪሳውያን ነው። ሁሉንም ጥያቄ ብታዩት አስተውላችሁ ከሄዳችሁ አላውቅም። ሁሉም ጥያቄ ልዩነታችን በኦርቶዶክስና በሌላው እምነት ልዩነት ምንድነው? እኛ ኢየሱስ ክርስቶስ ያለውን እንቀበላለን። እነሱ ጸሐፍትና ፈሪሳውያን ያሉትን ይቀበላሉ። በቃ ይሄ ነው ልዩነቱ። ማርያም ስንት ልጅ ወልዳለች? ስንት ልጅ ወልዳለች? ስንት ልጅ ወልዳለች? 1። ምክንያቱም መጽሐፍ ቅዱስ የነገረን ይሄንን ነው አይደል? እምነታችን የነገረን ይሄን የተማነው ይሄንን ነው። ሌሎች ሰዎች ፈሪሳውያን ግን ምን አሉ? ወንድሞቹን አናቃቸውም እህቶቹን አናቃቸውም አሉ። እችን ለቀም አረጉና መናፍቃን ማርያም ሌላ ልጅ አላት አሉ። ላቲ ስብሐት ለስም አጠራሯ ክብር ምስጋና ይግባት። ልዩነቱ ይሄ ነው። ለምሳሌ በእኔና በእናንተ ዘንድ ኢየሱስ ምንድነው? አማላጅ ወይስ አምላክ? ሰው ወይስ አምላክ? ፍጡር ወይስ ፈጣሪ? ለስም አጠራሩ ክብር ምስጋና ይግባው። ይሄንን የምናየው እኛ በወንጌሉ ላይ ስላለ ነው። ለምሳሌ ዮሐንስ ወንጌላዊ ምን አለ? በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነው፣ ቃልም ሥጋ ሆነ። ማ ሥጋ ሆነ? ቃል ማን ነው? እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። ዘቦቱ ኩሉ ሆነ፣ ሁሉ የሆነው በማን ነው አለ? በሱ ነው አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ቁጥር 30 ላይ ይሁት ምን ይላል? እኔና አብ አንድ ነን አለ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ይሁ እኔ ከአብርሃም በፊት ነበርኩ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 33 አካባቢ ተመልከቱ። ዮሐንስ መጥምቁ ራሱ ምን አለ? እኔ የጫማውን ማሰሪያ ልፈታ አይገባኝም፣ እሱ ከኔ በፊት ነበር አለ። ኢየሱስ ከሱ በፊት የነበረ ነው። ዕብራውያን ምዕራፍ 13 ቁጥር 6 ቁጥር 7 ተመልከቱ። በእንግዳ ትምህርት አትወሰዱ አለና እንዲህ ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለን ሐዋርያው። ክብርና ምስጋና ለስሙ ይድረሰው። ተናገሩ ከኔ ቀጥላችሁ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም አይለወጥም፣ ያው ነው። እኛ ይሄን ተማርን። ከመጽሐፍ ቅዱስ ተማርን፣ ከነቢያት ተማርን፣ ከሐዋርያት ተማርን። ከዛ የኦርቶዶክስ ይሄ ሲሆን የሌሎቹን ደግሞ ልንገራችሁ። አንተ ክርስቶስ ነህ እንዴ? ግልጹን ንገረን ያሉ ይመጡና ከዛ በኋላ እንደውም ሲሰቅሉት ለምን እንደሰቀሉት አንተ ሰው ስትሆን ተመልከቱ። ይሄ የፈሪሳውያን ንግግር ነው። አንተ ሰው ስትሆን ራስን አምላክ በማድረግህ እንገላሃለን አሉት። ድንጋይ ይዘው መጡ። ይሄ ትምህርት በሌላው እምነት ይሄ ነው የሚንጸባረቀው። አማላጅ ነው፣ ነቢይ ነው፣ ሰው ነው የሚሉ ሰዎች ሁሉ ከማን የሰሙት? ከፈሪሳውያን ነው። እኔና እናንተ ልዩነታችን ምን ነው መሰለ? 1 ከእግዚአብሔር፣ 2 ከነቢያት፣ 3 ከሐዋርያት፣ 4 ከጠበብት፣ 5 ከጸሐፍት፣ 6 ከመተርጉማን፣ 7 ከሊቃውንት ሰምተን በእምነታችን ጸንተን ኦርቶዶክስ ተዋሕዶ ብለን የምንኖር ርዕቲት ሃይማኖት የተባለችው ለዚህ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን።